የፌደራል መንግስት በህወሓት ወታደሮችና ወታደራዊ ካምፕ ላይ የድሮን ጥቃት ካደረሰ በኋላ በርካታ የህወሓት ወታደሮች ከካምፓቸው እየጠፉ መሆናቸው ተሰምቷል። ህወሓት ክተት ሲያውጅ አዲስ አበባ የከተሙት ተቀናቃኞቹ በበኩላቸው በጎን ሰራዊቱን እየሸረሸሩበት ይገኛል። ከሽራሮ ከባድ የድሮን ጥቃት በኋላ ከመሬት በታች የተገነባ መሰብሰቢያ እንደሆነ በተነገረለት አዳራሽ ተሰብስበው የታዩት የህወሓት አመራሮች ጦርነቱ ታውጇል የሚል ውሳኔን አሳልፈዋል። የትግራይ ቴሌቪዥን በበኩሉ የሽራሮ ነዋሪዎችን በማነጋገር ጦርነቱ ተጀምሯል የሚል አነጋጋሪ ዘገባን አሰራጭቷል። በዝርዝር እናስደምጣችኋለን። የወልቃይት ጉዳይ ለፌደራል መንግስቱ ቀይ መስመር ነው ሲል የአሜሪካው ተቋም አስጠነቀቀ። ተቋሙ አዲስ ባወጣው ዳጎስና ዘለግ ያለ ሪፖርት ሻዕቢያ ህወሓት ወልቃይትን በቶሎ እንዲቆጣጠርለት ይፈልጋል ሲል በወልቃይት ስላለው የኢሳያስ የፖለቲካ ቁማር በዝርዝር አጋልጧል። ከዚህ በተጨማሪም በወልቃይት ጦርነት የሚቀሰቀስ ከሆነ ቀጠናዊ እንደሚሆንና የፋኖ ኃይሎች ስለሚኖራቸው የኃይል አሰላለፍም በዝርዝር አብራርቷል። በወልቃይት እየታየ ስላለው የወታደራዊ ስምሪትም በዝርዝር አብራርቷል። ታዳምጡታላችሁ። በዶናልድ ትራምፕና በቤንጃሚን ኔታንያሁ ቢቢ መሃል ነፋስ ገብቷል። በሁለቱ መሪዎች መሃል ያለው ስንጥቃትም ከዕለት ወደ ዕለት እየሰፋ መምጣቱን መገናኛ ብዙሃናት ዘግበዋል። አክሲዮስ የዜና ወኪል ዛሬ ባስነበበው ዘገባ ደግሞ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ ጋር ባደረጉት ሞቅ ያለ የስልክ ውይይት እስራኤል ከኢራን ጋር ወደ ጦርነት የምትገባ ከሆነ አሜሪካ ድጋፏን ልታቋርጥ ትችላለች ሲል አስጠንቅቋቸዋል ሲል ሞቅ ያለ ዘገባን ይዞ ወጥቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡና እናንተን ይመጥናሉ ያልናቸውን መረጃዎች አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝሮቹ እናምራ። የፌደራል መንግስት በህወሓት ወታደራዊ ካምፕ ላይ የድሮን ጥቃት ከሰነዘረ በኋላ በርካታ የህወሓት ታጣቂዎች ከካምፓቸው እየጠፉ መሆናቸው ተሰማ። የህወሓት ጦር ቀስ በቀስ እንደ እንቧይ ካብ እየተናደና እየፈረሰም ይገኛል ተብሏል። ህወሓት ክተት ሲያውጅ አዲስ አበባ የከተሙት ተቀናቃኞቹ በፊናቸው ሰራዊቱን እየሸረሸሩበት ነው። ከሽራሮ ከባድ የድሮን ጥቃት ማግስት ከመሬት በታች የተገነባ መሰብሰቢያ እንደሆነ በተነገረለት አዳራሽ የተሰበሰቡት የህወሓት አመራሮች ጦርነቱ ታውጇል የሚል ውሳኔን አሳልፈዋል። ትግራይ ቴሌቪዥን በበኩሉ የሽራሮ ነዋሪዎችን በማነጋገር ጦርነቱ ተጀምሯል የሚል አነጋጋሪ ዘገባን ይዞ ወጥቷል። የህወሓት ተዋጊዎችና የጦር መሳሪያ ላይ ከባድ ጉዳት ያደረሰውን የድሮን ጥቃት ያስተናገደችው ሽራሮ ከተማ በዛሬው ዕለት በአካባቢው ስላለው የጦርነት ድባብ ዝርዝር መረጃን ሰጥቷል። የሽራሮ ከተማ ኮሚኒኬሽን ባጋራው መረጃ የብልጽግና መንግስት የትግራይን ህዝብ አስገድዶ ወደማይፈለግ ጦርነት አስገብቶታል በማለት ተችተዋል። የሽራሮ ከተማ ኮሚኒኬሽን በወቅታዊ ሁኔታ ላይ ይዞት የወጣው ይኸው መረጃ የብልጽግና ስርዓት የፕሪቶሪያን ስምምነት ጥሶ በትግራይ ሰራዊት ላይ የድሮን ጥቃት ለመፈጸም ጦርነቱን በይፋ አውጇል በማለትም ከሷል። እኛ እንደ ህዝብ ለህልውናችንና ለደህንነታችን ስንል እንታገላለን፣ ትግላችን ፍትሃዊ ስለሆነም እናሸንፋለን ሲልም የኮሚኒኬሽን ቢሮ በመረጃው ላይ አክሏል። አስተዳደሩ ባሰራጨው መረጃ የትግራይ ህዝብ እንዳይጠፋና ለህልውናው ሲል ዋጋ ከፍሎ ሉዓላዊነቱን ለማረጋገጥ የራሱን እድል በራስ የመወሰን መብቱን ለማስከበር መነሳት አለበት ሲልም ይቀሰቅሳል። ታውጇል ስለተባለው ጦርነት በቀረበው የክተት አዋጅ አይነት ቅስቀሳ የብልጽግና መንግስት ትግራይን በመክበብ በከባድ ስቃይና መከራ ውስጥ እንዲኖር እያደረገ ያለ ጨካኝ ስርዓት ነው ሲልም የብልጽግናውን መንግስት ይፈርጃል። በትግራይ ሰራዊት ላይ በሰላማዊ ተልእኮና በስራቸው ላይ እያሉ ሽራሮ ላይ የተፈጸመው የድሮን ጥቃት የጦርነት ማወጅ አካል ነው ይላል የኮሚኒኬሽን ቢሮ መግለጫ። የድሮን ድብደባ በህዝቡና በሰራዊቱ ላይ ፍርሃት ለመፍጠር የታለመ ነው ያለው አስተዳደሩ፣ ሁኔታው ግን በተገላቢጦሽ ሆኖ ህዝቡና ሰራዊቱ ከፍተኛ ቁጭት ተፈጥሮበት ትግሉን ለማጠናከር መነሳሻ ሆኖታል ሲልም ያክላል። አስተዳደሩ ባሰራጨው መረጃ የትግራይ ህዝብ የራስን እድል በራስ የመወሰን መብቱን ለማስከበር የመመከት ትግል ለተባለው የጦርነት ዝግጅት ድጋፍ ማድረግ እንዳለበትም ያሳስባል። ይህ በእንዲህ እንዳለ በድሮን ጥቃቱ የተደናገጠው የህወሓት ታጣቂ ኃይል በየአቅጣጫው ለመበተን መውጫ እየፈለገ ነው ተብሏል። ባለፉት 2 ቀናት በርካታ የህወሓት ታጣቂዎች ከካምፓቸው መጥፋታቸውና አንዳንዶቹ የሀራ መሬት ታጣቂ ቡድን መቀላቀላቸው ተዘግቧል። የህወሓት ጀነራሎች ጸረ ድሮን አለን በሚል የተጠቀሙት ማደናገሪያ በተደጋጋሚ የድሮን ጥቃት ሲፈጸም መከላከል ባለመቻሉ በተዋጊው በኩል ጥያቄንና ድንጋጤን ፈጥሯል ተብሏል። ቀድሞውኑ በየአቅጣጫው ተበትኖ የተመናመነው ይኸው የህወሓት ታጣቂ ኃይል በአሁኑ ወቅት መንታ መንገድ ላይ መቆሙም እየተሰማ ነው። በግዳጅ ጭምር በካምፕ ተጠርንፎ የሚገኘው ኃይል የውጊያ ሞራል ማጣቱን ተከትሎ መውጫ እየፈለገ በተናጠል ለመበተን እያኮበኮበ ስለመሆኑም መረጃዎች ወጥተዋል።
የወልቃይት ነገር ለፌዴራል መንግስቱ ቀይ መስመር ነው ሲል የአሜሪካው ተቋም አስጠነቀቀ። ተቋሙ አዲስ ባወጣው ዘለግ ያለ ሪፖርት ሻዕቢያ ህወሓት ወልቃይትን በቶሎ እንዲቆጣጠር ይፈልጋል ሲል በወልቃይት የኢሳያስ የፖለቲካ ቁማር ምን እንደሚመስል አጋልጧል። ከዚህ በተጨማሪም ህወሓት ወልቃይትን በአጭር ጊዜ ለመቆጣጠር ኃይል እያዘጋጀ ስለመሆኑ ወታደራዊ ካርታዎችን ጭምር ይዞ ወጥቷል። አክሊል የተሰኘው የአሜሪካው ተቋም አዲስ ባወጣው ሪፖርት የደብረ ጽዮን አንጃ ጊዜያዊ አስተዳደሩን አፍርሶ ሙሉ በሙሉ ስልጣን መቆጣጠሩን ተከትሎ በመጪዎቹ የክረምት ወራት ጦርነት እንደሚከፍት ግልጽ ምልክቶች አሉ ሲል አስጠንቅቋል። ህወሓት በአሁኑ ወቅት ጊዜያዊውን የክልሉ አስተዳደር በስልታዊ መንገድ በማስወገድ ስልጣኑን የተቆጣጠረውም የተበታተነውን ኃይሉን ለመሰብሰብ ያለም እንደሆነም አትቷል። ቡድኑ አሁን እያደረገ ባለው እንቅስቃሴ ሙሉ በሙሉ ከተጠናከረ በኋላ የመጀመሪያው እርምጃ በሚቀጥሉት ጥቂት ወራት ውስጥ ወልቃይትን በኃይል መቆጣጠር እንደሚሆን ተቋሙ ተንትኗል። ይሁን እንጂ ራሱን ለጦርነት እያዘጋጀ ያለው የህወሓት ቡድን ወልቃይትን በኃይል የመቆጣጠር እንቅስቃሴ ለኢትዮጵያ መንግስት ቀይ መስመር መሆኑን ተቋሙ አስጠንቅቋል። ለዚህም ፌዴራል መንግስቱ ወልቃይት ላይ ከፍተኛ የመከላከያ ኃይል አሰማርቶ አካባቢውን ከሚያስተዳድሩት የእነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ጋር ተቀናጅቶ ሰፊ ወታደራዊ ስራዎችን እየሰራና እየተዘጋጀ እንደሚገኝ ጠቅሷል። እንደተሰጋው ህወሓት ወልቃይትን በኃይል ለመቆጣጠር ከተንቀሳቀሰም ቀጠናውን ወደ ለየለት የጦርነት አዙሪት የሚጎትት ጦርነት ማስከተሉ ፈጽሞ አይቀርም በማለትም የሱዳንና የኤርትራ ኃይሎችን ፍላጎት ጭምር ጠቅሷል። ጦርነቱ ወልቃይት ላይ ከተለኮሰ በቅርብ ርቀት ላይ ያሉት ሻዕቢያና የሱዳን ኃይል ህወሓትን ደግፈው ሊሰለፉ ይችላል ሲልም ተጨባጭ መረጃዎችን አስደግፎ አቅርቧል። ህወሓት ወልቃይትን በኃይል ለመቆጣጠር እርምጃ ከወሰደ የጎረቤት ሀገራት ኃይሎች በተለያዩ መንገዶች እንደሚገቡበት ሳይታለም የተፈታ ነው የሚለው ይህ ሪፖርት በተለይ ሻዕቢያ ትግራይን እንደ መከላከያ ቀጠና በፈርዞ መጠቀም ስለሚፈልግ በአሁኑ ወቅት መከላከያ ሰራዊት የሚቆጣጠረው የኤርትራ ቁልፍ አዋሳኝ ወልቃይት በህወሓት እጅ እንዲገባ ድጋፍ እንደሚሰጥም ገልጿል። ሻዕቢያ ምንም አይነት የሀገር ውስጥ ጫናዎችንም ሆነ የዲፕሎማሲ መዘዞችን መቋቋም ስለሚችል ህወሓት እንዲህ ያሉ ድንበሮችን እንዲቆጣጠር ይፈልጋል በማለትም ተንትኗል። ለዚህም አሁን ላይ ውጥረት ውስጥ የገቡትን ኤርትራን፣ ኢትዮጵያንና ሱዳንን የሚያዋስነውን ወልቃይትን መንግስት እጅ ማስወጣት ላይ አተኩሮ እንደሚሰራም ጠቁሟል። አሁን ባለው የሻዕቢያ ትግራይን በፈር ዞን አድርጎ የመጠቀም ስልት እንደተፈራው በኤርትራና በኢትዮጵያ መካከል ቀጥተኛ ጦርነት የመፈጠሩን እድል ከፍ ያደርገዋል። ነገር ግን ሁለቱም ወገኖች እንደ ሱዳን ያሉ ጎረቤት አገሮች ተቀናቃኝ ቡድኖችን መደገፋቸውን ሊቀጥሉ ይችላሉ በማለት አስጠንቅቆ ይህም የውክልና ጦርነትን በወልቃይት ቀጠና ሊያስከትል ይችላል በማለት ነው የማስጠንቀቂያ ሪፖርቱን ያወጣው። ወልቃይት ላይ አይቀሬው ጦርነት ከተቀሰቀሰ ተቋሙ ከህወሓት ጋር ቅንጅት ፈጥሯል ያለው የአማራ ፋኖ ብሔራዊ ንቅናቄ አፋብን አሰላለፉ ምን ሊሆን እንደሚችልም ግምቱን አስቀምጧል። ቡድኑ ወልቃይትን ለመቆጣጠር ጥቃት ከከፈተ ፋኖ ያለው ምርጫ ከመንግስት ጋር የሚያደርገውን ውጊያ ማጠናከር ወይንም ከህወሓት ጎን በመሰለፍ የ4 ኪሎን አቅም ማዳከም ሊሆን እንደሚችልም ነው ያመላከተው። በዶናልድ ትራምፕና በቤንጃሚን ኔታንያሁ መካከል ንፋስ ገብቷል። በሁለቱ መሪዎች መካከል ያለው መቃቃር ከዕለት ወደ ዕለት እየሰፋ ነው። ባለፈው እሁድ ኢራን እስራኤልን መደብደቧን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ የለሁበትም ማለታቸው አይዘነጋም። ዛሬ ደግሞ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ሞቅ ያለ የስልክ ውይይት እስራኤል ከኢራን ጋር ወደ ጦርነት የምትገባ ከሆነ አሜሪካ ድጋፏን ልታቋርጥ እንደምትችል ማስጠንቀቃቸውን የአሜሪካው አክሲዮስ የዜና ጣቢያ ዘግቧል። ኢራን በእስራኤል ተደጋጋሚ የሊባኖስ ጥቃቶች ምክንያት ከአሜሪካ ጋር የጀመረችውን ድርድር ማቋረጧን ባለፈው ሳምንት ካሳወቀች ወዲህ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር ተደጋጋሚና ውጥረት የበዛባቸው የስልክ ልውውጦችን አድርገዋል። የኢራን የሰላም ስምምነት ቅድመ ሁኔታ በሁሉም ግንባሮች ግጭቶች እንዲቆሙ የሚጠይቅ ሲሆን ይህ ደግሞ እስራኤል ለሂዝቦላ ጥቃቶች አጸፋ ለመስጠት መጋቢት ወር ላይ ጥቃት ከጀመረችበትና ከ3700 በላይ ሰዎች ከተገደሉባት ሊባኖስ ጋር የተያያዘውንም ያካትታል። አክሲዮስ እንዳስነበበው ትራምፕ ሚዲያው ጋር ባደረጉት የስልክ ቃለ መጠይቅ ኔታንያሁን ከኢራን ጋር ወደ ጦርነት ከተመለሰ ብቻውን ሊዋጋ እንደሚችል በግልጽ ማስጠንቀቃቸውን ተናግሯል። ትራምፕ ቀደም ሲል በነበራቸው የስልክ ቆይታ ኔታንያሁን በከባድ ቃላት መተቸታቸውን የሚያሳዩ የወጡ ዘገባዎችን አረጋግጧል። የቢቢሲ የሰሜን አሜሪካ አዘጋጅ ሳራ ስሚዝ እንዳለችው ደግሞ ትራምፕ ሰኞ ዕለት በስልክ እንዳነጋገሯትና የእስራኤሉን መሪ ጤናማ አስተሳሰብ እንዲጠቀሙ ማሳሰባቸውን ገልጻለች። አክለውም ከኢራን ጋር በጣም ጠንካራ ስምምነት ለመፈረም እጅግ
ተቃርበው እንደነበርም ለቢቢሲዋ ጋዜጠኛ ሳራ ስሚዝ ነግረዋታል። ትራምፕ ኢራን ያስወነጨፈቻቸው 11 ሚሳኤሎች ከተተኮሱ በኋላ እስራኤል አጸፋዊ እርምጃ እንዳትወስድ ትራምፕ ኔታንያሁን ለማሳመን መሞከራቸውን በርካታ ዘገባዎች ጠቁመው ነበር። ነገር ግን ትራምፕ ከኔታንያሁ ጋር በስልክ ሲነጋገሩ የእስራኤል ሚሳኤሎች ቀድሞ በመንገድ ላይ እንደነበሩ ኔታንያሁ እንደነገሯቸው ገልጸዋል። እስራኤል በቤሩት ያደረሰችውን ጥቃት ተከትሎ ባለፈው ሚያዝያ ወር ከተደረሰው የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ እሁድና ሰኞ ዕለት ኢራንና እስራኤል የእርስ በርስ ጥቃት ተለዋውጠዋል። የኢራን ዋና ተደራዳሪ ሙሐመድ ባገር ጋሊባፍ በሊባኖስ ላይ የተሰነዘረው ጥቃትና በኢራን ወደቦች ላይ የተጣለው የባህር ላይ እገዳ አሜሪካንና እስራኤልን ህጋዊ የጥቃት ኢላማዎች እንዳደረጋቸው ተናግረዋል። እሁድ ዕለት በኤክስ ገጻቸው ላይ ለተኩስ አቁሙ ቁርጠኛ አይደሉም፣ በውይይትም አያምኑም ሲሉ ነበር የወረፏቸው። በመጨረሻም ኢራን የአሜሪካውን ፕሬዝዳንት ጦርነቱን ሙሉ በሙሉ በእስራኤል ፍላጎት አስጀምሯል ስትል ከሳ። ይህ ደግሞ በአገር ውስጥ ያሉ የትራምፕ ተቺዎች ከሚያነሱት ሀሳብ ጋርም ተመሳሳይ ሆኗል። ትራምፕ በበኩላቸው ዋነኛ ውሳኔ ሰጪው እርሳቸው መሆናቸውን በመከራከር እስራኤል እርሳቸው ከኢራን ጋር የሚስማሙበትን ማንኛውንም ስምምነት ከመቀበል ውጪ ሌላ አማራጭ የላትም ሲሉ መናገራቸው የሚዘነጋ አይደለም። በመጨረሻም የኢትዮጵያ ብሔራዊ ባንክ ዛሬ ሊያካሄድ አቅዶት የነበረውን የ100 ሚሊዮን ዶላር የውጭ ምንዛሬ ጨረታ ባልታሰበ የቴክኒክ ችግር ምክንያት ሰረዘ። ይህ ጨረታ በአገሪቱ የባንክ ስርዓት ውስጥ ያለውን ከፍተኛ የዶላር ፍላጎት ለማርገብ ከፍተኛ የውጭ ምንዛሬን ያቀርባል ተብሎ ተጠብቆ ነበር። ብሔራዊ ባንኩ ሰኔ 2 ቀን ሊካሄድ የነበረው ይህ የውጭ ምንዛሬ ጨረታ በመሰረዙ ምክንያት ለተፈጠረው መስተጓጎልም ይቅርታ ጠይቋል። ጨረታው ስለሚካሄድበት ቀጣይ አዲስ ጊዜ ወደፊት መረጃ እንደሚሰጥም ነው ያስታወቀው። ይህ ስረዛ የተሰማው ማዕከላዊ ባንኩ ለንግድ ባንኮች 100 ሚሊዮን ዶላር በጨረታ ለማቅረብ ማቀዱን ካስታወቀ ከአንድ ቀን በኋላ ነው። በእቅዱ መሰረት የጨረታ ሰነዶች ከጠዋቱ 4 ሰዓት እስከ 6 ሰዓት ገቢ ተደርገው ውጤቱ በተመሳሳይ ቀን ይፋ ይደረጋል ተብሎ ታቅዶ ነበር። ኢትዮጵያ በሐምሌ ወር 2024 ገበያ መር የውጭ ምንዛሬ ስርዓት ተግባራዊ ካደረገች ወዲህ ብሔራዊ ባንክ ከሚያካሄዳቸው ተከታታይ የውጭ ምንዛሬ ጨረታዎች መካከል ይህኛው የቅርብ ጊዜው አካል ሊሆን ታቅዶ ነበር። በዚህ የሪፎርም እርምጃ የውጭ ምንዛሬ ተመኑ በመንግስት ከሚወሰንበት ጥብቅ አሰራር ወጥቶ የኢትዮጵያ ብር በነጻ ገበያ ይበልጥ እንዲገበያይ ተደርጓል። ከዚያ ጊዜ አንስቶ የውጭ ምንዛሬ ጨረታዎች ማዕከላዊ ባንኩ ለንግድ ባንኮች የውጭ ምንዛሬ የሚያቀርብባቸውና በውጭ ምንዛሬ ገበያ ውስጥ ትክክለኛውን የዋጋ ተመን ለማውጣት ከሚጠቀምባቸው ዋነኛ መሳሪያዎች አንዱ ሆኗል። ኢትዮጵያ ለዓመታት የውጭ ምንዛሬ እጥረት ሲፈታተናት የቆየ ሲሆን በተለይም የሀገሪቱ የገቢ ንግድ ፍላጎት ከውጭ ምንዛሬ ግኝቷ በእጅጉ ብልጫ አለው። ነዳጅ፣ ማሽነሪዎች፣ የኢንዱስትሪ ግብአቶች፣ መድኃኒቶችና ሌሎች መሰረታዊ እቃዎችን ከውጭ ለሚያስገቡ ነጋዴዎችና ተቋማት ዶላር ማግኘት አሁንም ዋነኛ ፈተና ሆኖ ቀጥሏል። ብሔራዊ ባንኩ ጨረታው እንዲሰርዝ ስላደረገው የቴክኒክ ችግር ምንነት ግን ዝርዝር ማብራሪያን አልሰጠም። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።